ለይለቱል ቀድር የመወሰኛዋ ሌሊት በመባል ይታወቃል። አላህ በቁርአን ላይ እንግዲህ ትልቁ ካነሳቸው ጉዳዮች ውስጥ ከረመዳን ጋር ተያይዞ አንዱ ይሄ ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር እያለ ይገልጸዋል ሱረቱል ቀድር ላይ። በዚህ የለይለቱል ቀድር ጉዳይ በተመለከተ የተለያዩ ሐሳቦች የተለያዩ አመለካከቶች ይነሳሉ። አላህ አንድ ነገር ሊያስተምረን ይፈልጋል። ሰዎች በዚህ ቀናቶች ውስጥ ዋልታወቁ ቀናቶች ነብዩ ሰለላሁ ዐለይሂ ወሰለም ፈጥሉቡሃ ፊል ዊትር ነው ያሉት፣ በጎደሎ ቀናቶች ጠብቋቸው ብለዋል። ከረመዳን 21 23 25 27 29 በእነዚህ ቀናቶች ውስጥ ጠብቁት ብለዋል። እስቲስና ተደርጎ የተመረጠ ዕለት የለም። አብዛኞቹ ዑለማዎች ወደ 27ኛው ሌሊት ቢያደርጉ፣ ለዛም ግን ቀጥዕ የሆነ ቁርጥ ያለ ደሊል ማስረጃና ማረጋገጫ አይኖርም። ለይለቱል ቀድር የሚባለው ስያሜው እንዲሁም ደግሞ ክብሩን ከምን ጋር ያገኘው ነው ብለን ስናስብ ለይለቱል ቀድር ክብሩን ከሰጡት ወይም ደግሞ የለይለቱል ቀድርን ቀንን ልቅናውን ከፍ ካደረጉለት አንዱ ቁርአን የወረደበት ሌሊት ነው፣ የመወሰኛ ሌሊት መሆኑ ነው። የዓመት ፋይላችን የሚወሰንበት ጉዳዮቻችን አላህ ዘንድ አርድ ተደርገው ውሳኔ የሚሰጥበት ቀን ነውና በዚህ ሌሊት ራሳችንን የበለጠ ለአላህ አቅርበን ወደ አላህ ተማጽነን መምጣት አለበት። ይህም ምክንያቱ ሁልጊዜ እንደሚታወቀው በታሪክ እንደሚነገር ያለፉት ህዝቦች ከኛ ህዝብ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት የነበሩት ህዝቦች እድሜያቸው ረጃጅምና በጣም ብዙ ዓመታትን በሺዎች የሚቆጠሩ ዓመታትን በመቶዎች የሚቆጠሩ ዓመታት ይኖሩ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ኡመት ደግሞ እድሜያችን አጭር ነው። አዕማሩ ኡመቲ በይነ 60 و70 ማ በይነ 60 و70 እንዳሉት ረሱል የኔ ኡመት እድሜ ከ60 እስከ 70 ዓመት ነው። ያንን ተጃውዝ የሚያደርጉት ያንን የሚያልፉት ጥቂቶች ናቸው። ስለዚህ የነብዩ ኡመት ከሌሎች ኡመቶች ጋር በስራ ሊወዳደር የሚችልበት እድል ጠባብ ነው ማለት ነው። በእድሜም በጊዜም ስለሚበለጥ አላህ ሱብሓነሁ ወተዓላ የዚህ ኡማ በረከት ሊያደርግለት ፈልጎ ተጠቃሚነቱን ሊያሳድግለት ፈልጎ በዚህ ምን አደረገ? በአንዲት ሌሊት የ1000 ወራቶችን ግምት የያዘች ሌሊት አደረገ። 83 ዓመት ከምናምን ወራት ወይ ከአራት ወራት የሚጠጉ ወራቶችን በአንድ ቀን የሚሰራ አምልኮተ ስርዓት ኢባዳ አጅር ያለበት ነው። ከዛ የበለጠ ግን አላህ ሊያስተምረን የሚፈልገው ነገር አለ። በለይለቱል ቀድር ጊዜ ለይለቱል ቀድር አንድ ሰው ኸይርን መጠበቅ ህይወቱን ሊለውጡለት የሚችሉበት ጉዳይ ኸይራቶችን ሁሉ ጊዜ ተሳቡቅ እንድናረግባቸው እንድንጠብቃቸውና እንድንዘጋጅላቸው እንድንችል ለዚህ ነው መጅሁል የሚያደርገው አላህ ሳይታወቅ እንዲቀር ያደረገው። ሰዎች ለይለቱል ቀድር መቼ እንደሆነ ቢያውቁ ኖሮ ረመዳን ላይ ጾሙ ዓመቱን ሁሉ አላህን ላይ ይገዙ ይችላሉ። አንድ ቀን ወደ አላህ ጋር ተቃርበው እድሜያቸውን ከአላህ ውጭ ነው ሊኖር የሚችሉበት እድል ይኖራል። ያ እንዳይሆን አላህ ሱብሓነሁ ወተዓላ ምን አደረገ? ለይለቱል ቀድርን ድብቅ ሌሊት አደረጋት። የጊዜዋን ክብደትና ልቅናም ደግሞ ሰዎች እንዲያውቁት ኡመት መሐመድ እንዲረዱት አደረጋት። ስለዚህ ዓለም ላይ ያሉ ሙስሊሞች በአብዛኛው በተለይ ሙቀደሳት አልአራድ የሆኑ የተከበሩት መሬቶቻችን ላይ እንዲሁ ከመካ ላይ መዲና ላይ ስትሄዱ የምታዩት ዛህማ በተለይ 27ኛው 25ኛው ሌሊቶች ላይ በጣም ትልቅ እንትን አለ። ከዚህ ያለፈ ነገር ግን እኛ በዚህ በወሰኛ ሌሊት ምንድነው የምንፈልገው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ያ ረሱላህ ለይለቱል ቀድር መቼ እንደሆነ ባውቀው አላህ ምን ልጠይቅ ምን ለምነው ብለው ጠይቀዋቸው ነበር። እናታችን አይሻ በዱንያ ውስጥ ያለትን ክፍተት ያለባትን ጉዳይና ሐጃ ነብዩ ከማንም በላይ ያውቋታል፣ በቅር ያውቋታል። ረሱላህ ስለ ህይወት ጉዳዮቿ ስለ ህይወት ጣጣዎቿ ወይም ደግሞ ሐጃዎቿና ጊዜ ጉዳዮቿ እንዲፈቱ ዱንያ ጉዳዮቿ እንዲስተካከሉ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እንድትለምን አርድ ያደረጉላት ወይም ያቀረቡላት። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ምን አሏት? ቁሊ ያ አይሻ اللهم انك عفو كريم تحب العفو فاعف عني። እንዱ አንድ ታደርግ ነው ያዘዟት። የዱዓው መልእክት አላህ አንተ ይቅር ባዮችን ትወዳለህ፣ አውፍ ባዮችን ትወዳለህ፣ እኔንም ይቅር በለኝ አውፍ በለኝ ብለሽ በያሏት። ይሄን ልዩ የቻሉበት ምክንያት ምንድነው? አፍው ነው። የአላህ ሱብሓነሁ ወተዓላ ከልዩ ስሞቹ ትልቅ ቦታ ካላቸው ስሞቹ አንዱ ኢስሙላህ አልዓፍው ነው። አፍ ባይ ይቅር ባይነቱ ነው። አውፍታ ከመግፊራ ወይም ከምህረት የተለየ ዋጋ ያለው ወይም ደግሞ ቦታ ያለው ነው። መግፊራ አንድ ሰው ጥፋት አጥፍቷል፣ ላጠፋው ወንጀል ይቅርታን ጠይቋል፣ ምህረት ያገኛል። አውፍታ ግን ወንጀል ተፈጽሞ ስህተት ተሰርቶ ትልልቅ ከባድ ጉዳዮች ተከስተው አላህ በአውፍታ እንጂ የማይመራቸው ጉዳዮች አሉ። ምንም ሊያጸዳቸው የማይችል ተውበት የማያክማቸው። ለዚህ ነው በቁርአን ውስጥ አውፍታ ያወረደበትን ቦታ ብንመለከት በጣም ትልልቅና ከባድ በሚባሉ ጉዳዮች ላይ ነው። ሙስሊሞች የኡሁድ ጦርነት ጊዜ የነብያቸውን ትእዛዝ በመጣስ ለተፈጠረው ክፍተት አላህ ያንን ጥፋት በማጥፋታቸው የነሱን ወንጀል ሊያብስ የሚችል የአላህ አውፍታ እንጂ ሌላ አልነበረም። ሰይድና ሙሳ አለይሂ ሰላም አላህ ጋር ሊገናኙ በሄዱበት ጊዜ በኒ እስራኤሎች የነብዩላህ ሙሳን ትእዛዝ ጥሰው ጣዖት ሲያመልኩ ወይም ደግሞ ጥጃን ሲያመልኩ የነበረበትን ጉዳይ አላህ በምንም ሊያክሙ አይችልም። ከእምነት በኋላ ክህደት ሐቅን ካተረዱ በኋላ ጥፋት ስለነበር የተከሰተው ኢላ ቢዐፍዊላህ ሱብሓነሁ ሱመ ዐፈውና ዐንኩም ነው የሚለው አላህ። ከዚያም በኋላ ይቅር አላችሁ ይላል። የአላህ ይቅርታ ምንን ይይዛል? አውፍታ የሚባለው ነገር አንዴ ጥፋት ላጠፋብህ አካል አውፍታ ብያለሁ ያንን ወንጀልና የጠፋውን ጥፋት እድሜ ልክ ስትዘክረው በአጋጣሚው ስታነሳው መኖር አለ። አውፍ የሚለው ቃል መህቡ ነው፣ ማበስ ነው። መግፊራ ይቅርታ የአላህ ይቅርታው ማሪ ከሆነ ወንጀል ሰርቷል፣ ተውበት አድርጓል፣ ተምሯል፣ ያልቃል እዛ ላይ። አውፍታ ሲሆን ግን ምንድነው? የነበረውን ያጠፋል፣ ሙሉ ለሙሉ ያጠፋል፣ እንዳልነበር ይቆጥራል፣
እንደ አዲስ ይቀበላል ይወዳል በዛ ስሜት ነው አላህ Subhanahu Wa Ta'ala የሚያስተናግደና ይሄንን መንፈስ ይሄንን ስሜት ለማሟላት ነው ለይለቱል ቀድር ትልቅ ቀን ነው ትልቅ ጊዜ ነው ይሄን ለይለቱል ቀድር እንልፋበት እንታገልበት ያ ረብ ብለን እናልቅስበት በዚህ ሌሊቶች ላይ የምትፈስምባ የምትደረግ ዱዓ ተመላሽነት እንደላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋልና በደንብ ሙባደራ ያደረግን ይሄ አላህ ያደረግን ይሄንን ሌሊት እየታገልን ያመቱ ፋይላችን እንዲስተካከል በአማርና በአላህ ፍታ እንዲወሰንልን ጥረት እንድናደርግበት ነው አደራምነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ ተሐራ ለይለቱል ቀድር ለዚህ ነው በሐዲሳቸው ላይ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر በመጠበቅ በኢማንና በእህቲሳብ አምኖበት ዋጋውን ፈልጎ የሚቆም ሰው ያለፈው ወንጀሉን ሁሉ አላህ ይምረዋል ይላሉ ለይለቱል ቀድር ከሚወፍቃቸው ህይወታቸው ከሚለወጥላቸው ያመታቸው ፋይል ይሄ የረመዳን ጾም ዓላማው አንተን ከፍ ለማድረግ ነው ከፍ የምትለው ደግሞ በምንድነው በምን ነገር ከፍ አትልም ቢተቅዋ والعمل الصالح بخير ስራ አው በኢማን በخير ስራ በተቅዋ ነው አንተ ከፍ የምትለው ለሁላችንም አላህ መስጠት ፈልጋል እኮ ለሁላችን መስጠት ይችላል ግን ለሁላችን እንዳይሰጥ ያደረግነው እኛ ነን ለሁሉም አላህ ርዝቁን ቢያሰፋለት ሁሉም ፍርዓውን ይሆናል ይያለ ነው አላህ ሰውን አላህ ከፍ አድርጎ ፈጥሮታል ወለቀድ ከረምና በኒ አደም ባፈጣጠሩ ለአደም እኮ መላእክት አሰግዱለት የለም ይሄም ማለት ነው ከዚህ በላይ ክብር ትፈልጋለህ መላእክቶችን ወይ ቁልና ለልመላእክቲ እስጁዱ ለአደም ፈሰጀዱ በሽተኞች ነበር ጤናማ ሊያደርገን ደካሞች ነበር ጠንካሮች ሊያደርገን ወራዶች ነበር ክብር ሊሰጠን እታች ነበር እላይ ሊያደርገን ነው ወለቀድ ሰወርናኩም خلقناكم ثم صورناكم ثم قلنا للملائكه ይሄን ለኔና ላንተ እኮ ነው የሚለን ያ ምን እያለ ነው በሌላ አባባል ያንተ የክብርህ ምንጭ ውስጥ ነው ከውጭ አይደለም ጀሰድህ አይደለም መላእክቶችን ያሰገደው ለጀሰዱ አይደለም ለሩሁ ነው